ሰላም። እንግዲህ ዛሬ ስፖርት ጉዳት መስክ ውስጥ በጣም የተለመደ ጉዳይ ላይ ልናገር ነኝ። እንግዲህ በጣም የተለመደ የሚጎዳ አጥንት የያቸው አጥንት ነው። እንግዲህ የያቸው አጥንት በጉልበት ቁስል ውስጥ ያለ አጥንት ሲሆን በማንኛውም የስፖርት ምክንያት በተለምዶ ይጎዳል ወይም ይቆረጣል እና እንኳን በማንኛውም የመንገድ እንቅስቃሴ አደጋ ወይም በቤት ውስጥ ትንሽ ማውዛወዝ ቢኖርም ይህ አጥንት ይቆረጣል። እንግዲህ ከመውደቅ ወይም ከማንኛውም የስፖርት ጉዳት በኋላ የሚታየው የተለመደ ምልክት ምንድን ነው? እርግጥ የተለመደ ችግር የሚኖር እንቅስቃሴ ነው። የመጀመሪያው በጉልበት ቁስል ላይ የሚኖር እንቅስቃሴ ይሆናል። ሁለተኛው ሲሄድ ላይ እግርህ የማይቆም ችግር ይኖርሃል። ልክ ስትራመድ ጉልበትህ ይንቀጠቀጣል። እንግዲህ ይህ የማይቆም ችግር ተብሎ ይጠራል። ከየተው እንቅስቃሴ በኋላ ይህ በጣም የተለመደ ምልክት ነው። የእንቅስቃሴ በኋላ የሚታየው እነዚህ ምልክቶች ካላችሁ በፍጥነት ሐኪም ማማከር ያስፈልጋል። ምክንያቱም እነዚህን የማይቆም ችግሮች ካላደረጉ ያ ሰው አጥንት ወደ ብዙ አጥንት ጉዳት ሊያደርስ ይችላል። ምክንያቱም በጉልበታችን በኩር አጥንት 4 አጥንቶች አሉን። ከነዚህ ሁለቱ ክሩሺያት አጥንቶች ተብለው የሚጠሩ ናቸው እና ሁለቱ የሚኒስከስ የመጋጠሚያ አጥንቶች ናቸው። ስለዚህ ያ ሰው አጥንት ሲቆረጥ እና አልተከበረም ወይም ትክክለኛ ሕክምና ካልተሰጠው ወደ ሚኒስከስ እንቅስቃሴ ይወሰዳል እና ይህ በጣም የተለመደ ነው። ስለዚህ ምክንያቱም ሁሌም ምልክት ሲኖር በተለይም የማረጋገጥ ችግር ምልክት ሲሰጥህ ወዲያውኑ ሐኪም ማማከር እንዳለብህ እና ምርመራ ማድረግ የሚያስፈልግ ነው። ይህም የመራይ ምርመራ ነው ለምርመራው ማረጋገጥ። እንደ ምሳሌ የአሸዋ እንቅስቃሴ ካለህ የአሸዋ እንቅስቃሴ ከሆነ ከፊል ወይም ሙሉ እንቅስቃሴ ሊኖር ይችላል። ስለዚህ ከፊል እንቅስቃሴ ካለህ በዚህ ሁኔታ የመጀመሪያ መድረክ ሕክምና ትክክለኛ መልሶ ማስተካከል ነው። ከፊል እንቅስቃሴ ከሆነ ለ2 እስከ 3 ወር ቢያንስ ማድረግ ያስፈልጋል። ይህም የእግር እና የህመም ጡንቻ ኃይል እና ማስተካከል ፕሮግራም ማድረግ አለብህ። ነገር ግን ሙሉ እንቅስቃሴ ከሆነ እና እንደ እኔ እንደተናገርኩት የማረጋገጥ ምልክት ካለ ምሳሌ ሲሄድ ጊዜ ጉልበት ሲንቀሳቀስ ይህ አይነት ምልክት ቀዶ ጥገና የሚያስፈልግ ነው። ይህም አርትሮስኮፒክ ቁልፍ ቀዶ ጥገና ነው። እንግዲህ አሁን የቅርብ ጊዜ እድገት ይህን ማድረግ ነው። ማለትም በቁልፍ ቀዶ ጥገና የሚደረግ የጅማት እንደገና መገንባት ነው። በጉልበትህ ላይ 2 ቁልፍ በማስቀመጥ እና ከወገብ ውስጥ ክፍል የምንወስደውን ግራፍት በመጠቀም ነው። ይህም የሚባለው የህመም ግራፍት ነው እና እኛ የኤሲኤል ጅማትን በባተን እና በቶር በቲቢያ አጥንት እንመገንባለን። እንግዲህ ከዚህ መገንባት በኋላ እዚህ ዋነኛው ክፍል የማስተካከያ ክፍል ነው። ምክንያቱም ቀዶ ጥገና እጅግ አነስተኛ ሚና ቢያጫውትም የቀድሞ ማስተካከያ ግን እጅግ ትልቅ ሚና ያጫውታል። እዚህ ያለው የማስተካከያ ክፍል በ3 ደረጃዎች ውስጥ ይገኛል። ስለዚህ እኛ ከ0 እስከ 3 ወራት እንከፋፈላለን። ይህም የመጀመሪያው የመሰረታዊ እንቅስቃሴ ነው። ሁለተኛው 3 ወራት የኃይልና የሁኔታ እንቅስቃሴ ነው እና መጨረሻው 3 ወራት የቀልጣፋነት እና የትዕግስት እንቅስቃሴ ነው። ስለዚህ ከዚህ ሙሉ እቅፍ በኩል እንደምትሄድ ከ8 እስከ 9 ወራት የሚቆይ ጊዜ በኋላ በስፖርት ውድድር ደረጃ መመለስ ይሻላል። ስለዚህ ይህ ወደ ትክክለኛው ምርጥ ማማረር ማስገባት እና በወደፊት ቀን ሌላ የስፖርት ጉዳት እንዳይከሰት ማስቀመጥ ይረዳል። አመሰግናለሁ።